በማያያችሁ ጊዜ የምታደርጉት መልካም ስራ ከ25 ዓመታት በኋላ ህይወታችሁንና የአንድን ሀገር ታሪክ ሙሉ በሙሉ ሊቀይረው እንደሚችል ታምናላችሁ? በአንድ ወቅት ምስኪን ባልቴት የነበረችው አማጊያሳ በ1999 ክረምት በበረዶ ቀዝቅዘው ደጃፏ ላይ የቆሙትን ሁለት ትናንሽ መንትያ ልጆች ስታስጠጋ የራሷን ልጅ ራት አካፍላ እንደምትመግብ እንጂ ከሩብ ክፍለ ዘመን በኋላ በደጃፏ ላይ የሚቆሙ የቢሊየነር ኩባንያ ባለቤቶችን እያሳደገች እንደሆነ ፍንጭ እንኳን አልነበራትም። ለመሆኑ ዛሬ ላይ እነዚያ መንትዮች የእናታቸውን ውለታ ለመመለስ እንዴት እንዲህ ባለ ክብር ሊመጡ ቻሉ? ይህችስ እናት ልጆቹን በእንዲህ ያለ ግርማ ሞገስ ስታያቸው ምን የሚሰማት ይመስላችኋል? ይህንን ልብ የሚነካና አይናችሁን በእንባ የሚሞላ መልካምነት መልሶ ይከፍላል የሚለውን እውነት የሚያረጋግጥ ታሪክ እስከ መጨረሻው ተከታተሉት። ሰላም ውድ ቤተሰቦቻችን እንደምን አላችሁ? ዛሬም ቀደም ሲል እንደሰማችሁት ቆንጆ የሆነ ታሪክ ይዘንላችሁ መጥተናል። ታሪኩን ከመጀመራችን በፊት ግን እስኪ ከየት ሆናችሁ እየተከታተላችሁ እንደሆነ ኮሜንት ላይ ጻፉልን። የሁላችሁንም መስማት እንፈልጋለን። ያላችሁበትን ሀገር አለም የከተማችሁን ስም ንገሩን። እንዲሁም አሁን ይህንን ታሪክ እየሰማችሁ ባለበት ሰዓት በእናንተ ሀገር የሰዓት አቆጣጠር ስንት ሰዓት እንደሆነም ንገሩን። አንዲት የደግነት ተግባር የሰውን ህይወት ትለውጣለች ብላችሁ የምታምኑ ከሆነ ላይክ አድርጋችሁ ጀምሩት። ምክንያቱም የእናንተ አንድ ላይክ ለቻናላችን እድገት ትልቅ ዋጋ አለው። እንደዚህ አይነት አስደናቂ የሆኑ ታሪኮችን መስማት የሚያስደስታችሁ ከሆነ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። በየቀኑ የምንለቃቸው አዳዲስ ታሪኮች እንዳያመልጧችሁ ደግሞ የደውል ምልክቱን ተጫኑ። አሁን በቀጥታ ወደ ዛሬው ታሪካችን እንመለስ። እማዬ ከቤታችን ውጪ ሁለት ጂ-ዋገኖች አሉ። አማጊያሳ በግማሽ ከቀረው የቅዳሜ ጧት የጆሊ ፍራይሳን ቀና ብላየች። ጉልበቶቿን ያሟታል፣ ጀርባዋንም ያማታል። እድሜዋ 59 ዓመት ነበር። እናም ከገና በፊት በኩሽና ውስጥ የሚፈሰውን የቧንቧ ውሃ ማስተካከል አቅሟ እንደሚፈቅድላት እያሰበች ነበር። ስለ ጂ-ዋገኖች እያሰበች አልነበረም። እሷ ጂ-ዋገን ራሱ ምን ማለት እንደሆነ አታውቅም ነበር። ልጇ በትንሹ ኩሽና መስኮት አጠገብ ቆማ ነበር። እጇን በብርዱ መስታወት ላይ አጣብቃ ትንፋሿ በመስታወቱ ላይ ትንሽ ክብ የጭጋግ ክበብ እየፈጠረ ነበር። እድሜዋ 33 ዓመት ነበር። በዲትሮይት ሪሲቪንግ ሆስፒታል የተመዘገበች ነርስ ናት። አማ በዚህ ዓለም ላይ ያስቀረቻት ብቸኛ ልጅ። ወደ ውጭ የሆነ ነገር ትኩር ብላ ትመለከት ነበር። በቃላት ልትተረጉሞ የማትችለውን ነገር ገና እንዳየች ሴት ፊት ነበር። እማዬ ነይና ተመልከቺ። አማ ከኩሽና ጠረጴዛው ላይ ቀስ ብላ ራሷን አነሳች። ጉልበቶቿ 25 ዓመታትን በሆስፒታል ወለሎች፣ በቢሮ ህንጻዎች፣ በቤተክርስቲያን ወለሎችና መታቀፍ በሚፈልጉ ልጆች መሃል ያሳለፈ ሰው በሚነሳበት መንገድ ተነሳች። ወደ መስኮቱ ተራመደች። ወደ ውጭ ተመለከተች። በሃርፐር ጎዳና ላይ ሁለት ጥቁር ኤክስኪዩቲቭ ቆመው ነበር። ግዙፍ 4 ማዕዘን፣ ምናልባትም ከሷ ቤት የበለጠ ዋጋ የሚያወጣ አይነት። ሞተሮቻቸው ጠፍተው ነበር። በሮቻቸው እየተከፈቱ ነበር። በሃርፐር ጎዳና ላይ ሁለት ጥቁር ኤስዩቪዎች ቆመው ነበር። ግዙፍ 4 ማዕዘን፣ ምናልባትም ከሷ ቤት የበለጠ ዋጋ የሚያወጣ አይነት። ሞተሮቻቸው ጠፍተዋል። በሮቻቸው ተከፈቱ። ከመጀመሪያው ኤስዩቪ ውስጥ ሁለት ወንዶች ወጡ። ከሁለተኛው ደግሞ ሁለት ተጨማሪ ወንዶች ወጡ። ረጅም በደማቅ ልብሶች ላይ ረጅም የከሰል ቀለም ያላቸውን ኮቶች የለበሱ ወደ እሷ የፊት በረንዳ እየተራመዱ ነበር። አይ 4 ወንዶች እንኳን አይደሉም፣ 2 ወንዶች ናቸው። ልክ እርስ በርሳቸው የሚመሳሰሉ 2 ወንዶች እና በግልጽ ከነሱ ጋር የነበሩ ሌሎች ወንዶች። በደማቅ ልብስ የለበሰ አሽከርካሪ፣ ሌላ የቆዳ ፎልደር የተሸከመ ሰው፣ መንትያ ወንድማማቾች እና የአማ እጅ ወደ ደረቷ ሄደ። ሌላኛው እጇ የኩሽናውን ካውንተር ጫፍ ጨበጠ። እግሮቿ መንቀጥቀጥ ጀመሩ። ያ ብላ ጮኸች። ያ ሊሆን አይችልም። ምንም አየ አምላኬ ሆይ ሊሆን አይችልም። በበሩ ላይ ማንኳኳት ተሰማ። በታህሳስ 2024 በቀዝቃዛ ቅዳሜ ጧት በሃምትራኮን በዚያች ትንሽ ኩሽና ውስጥ ምን ሊከሰት እንደነበረና ለምን 25 ዓመታት ማንም እንደማያት እያሰበች የኖረች ሴት ሁለት የ10 ዓመት ወንዶች ልጆች ማየትን ጨርሶ እንዳላቆሙ ልታውቅ እንደሆነ ለመረዳት 25 ዓመታትን ወደ ኋላ ወደ 1999 ክረምት በዲትሮይት ምስራቅ በኩል በሃርፐር አቬኑ ላይ ወደሚገኝ አንድ ትንሽ ቤትና ወደ ሌላ የተለየ በር ማንኳኳት መመለስ አለብን። አሁን አማጊያሳ ወደ ተረፈችበት እጅግ በጣም ቀዝቃዛው ታህሳስና ስማቸውን ከመለየቷ በፊት በመጨረሻው የዶሮ ጭኗ ወደ መገበቻቸው ሁለት ወንዶች ልጆች ልውሰዳችሁ። ክረምት 1999
ዲትሮይት ሚቺጋን። ከምሽቱ 12 ሰዓት የሙቀት መጠኑ 17 ዲግሪ ፍራናይት ነበር። ኤማ ጊያሳ እድሜዋ 34 ዓመት ነበር። ጋናዊት ናት። ከ2 ዓመት በፊት ባለቤቷ ኮፊ በምሽት ፈረቃ በሚሰራበት የመሳሪያ ፋብሪካ ውስጥ በማሽን ተጨፍልቆ ሲሞት ባልቴት ሆነች። በሃርፐር አቬኑ ላይ በተከራየችው ጠባብ ቤት ውስጥ ከ8 ዓመት ልጇ አያ ጋር ትኖር ነበር። 2 ስራዎችን ትሰራለች። በሄነሪ ፎርድ ሆስፒታል ከጧቱ 12 ሰዓት እስከ ቀኑ 2 ሰዓት የሆስፒታል ማጠቢያ ስራ፣ በከተማ መሃል በሚገኝ የቢሮ ህንጻ ውስጥ ከቀኑ 4 ሰዓት እስከ ምሽቱ 11 ሰዓት የጽዳት ስራ፣ በቅዳሜ ቀናት በግሮይስ ፓይንቴ ለሚገኝ ባለሀብት ቤተሰብ በማጽዳት ተጨማሪ ፈረቃዎችን ትሰራ ነበር። እሁድ ጆሊ ፍሩስ ታበስል ነበር እና በኩማሲ የምትኖረው እህቷ የእሁድ ምግብ ለእግዚአብሔር አሁንም በህይወት እንዳለሽ የምታስታውሽበት መንገድ እንደሆነ ስላስተማረቻት ነበር። እና በኩማሲ የምትኖረው እህቷ የእሁድ ምግብ ማለት ለእግዚአብሔር አሁንም በህይወት እንዳለች የምታስታውስበት መንገድ እንደሆነ ስላስተማረቻት ነበር። በዚያ ታህሳስ እስከ አርብ ድረስ በትክክል $14 ብቻ ነበር ያላት። ኪራይ ተከፍሏል፣ መብራት ተከፍሏል። በስፖንሰር ማቀዝቀዣ ውስጥ ሩዝ፣ 3 ቲማቲም፣ 1 ቀይ ሽንኩርትና ለያራት ያስቀመጠችው 1 የዶሮ ጭን ነበር። በበረዶ ማቀዝቀዣ ውስጥ ምንም የለም። በቁም ሳጥን ውስጥ ግማሽ ከረጢት አጃ፣ ትንሽ የዘንባባ ዘይት ጠርሙስ እና የኦቾሎኒ ቅቤ መያዣ ነበር። በበሯ ላይ ያለው ማንኳኳት የመጣው ከምሽቱ 1 ሰዓት ገደማ ነበር። ከፈተችው። 2 ወንዶች ልጆች አፍሪካ አሜሪካዊ ናቸው። ምናልባትም የ10 ዓመት እድሜ ያላቸው፣ ተመሳሳይ፣ አንድ አይነት ቁመና፣ አንድ አይነት ፊት፣ አንድ አይነት ጸጉር። ለነሱ በጣም የሚያንሱ ቀጫጭን ኮፍያ ያላቸው ሹራቦች ለብሰው ነበር። ኮት የለም፣ ጓንት የለም። ከብርዱ የተነሳ ከንፈሮቻቸው ግራጫ ሆነው ነበር። ረጅሙ በግማሽ ኢንች ብቻ የሚረዝመው በትንሽ እጆቹ 2 የተጨማደዱ የከረሜላ ብረቶችን ዘርግቶ ነበር። ለሁለቱ $2 እመቤት፣ እባክሽ ስኒከርስ ናቸው። ጊዜያቸውም አላለፈም፣ አረጋግጫለሁ። $2 ብቻ። አማ የከረሜላ ብረቶቹን አየች፣ ወንዶቹን አየች፣ ሹራባቸውን አየች፣ ግራጫማ ከንፈሮቻቸውን አየች። ከበስተጀርባ ያለውን ሰፊ ጎዳና አየች፣ ጨለማ እና ባዶ። ወደ ውስጥ የማይገቡ ሰዎችን የሚገድል አይነት ብርድ ነበር። ምንም አልተናገረችም። እጆቿን ዘርግታ ሁለቱንም በቀጫጭን እጅጌዎቻቸው ወደ ውስጥ ስባ አስገባቻቸው። ኑ ወደ ውስጥ ግቡ፣ ተቀመጡ። አጭሩ መንትያ መነታ። እመቤት፣ እኛ እየለመንን አይደለም፣ ከረሜላውን ልንሰጥሽ እንችላለን። ተቀመጡ አልኳችሁ እኮ። በኩሽናው ጠረጴዛ ላይ ተቀመጡ። ጠረጴዛው አሮጌ ከእንጨት የተሰራ የተቧጨረ፣ ኮፊ ሲሞት ከቤተ ክርስቲያን አባል የተሰጠ ስጦታ ነበር። ከእግሮቹ አንዱ እኩል አልነበረም እና አማ የታጠፈ የካርቶን ቁራጭ ከስሩ ደግፋበት ነበር። ወንዶቹ አላስተዋሉትም። እናም ለረጅም ጊዜ በጨለማ ውስጥ የቆየ ሰው እሳትን እንደሚመለከትበት መንገድ የኩሽናውን ሙቀት ይመለከቱ ነበር። የኤማ ልጅ ያያ በቢጃማዋ ከክፍሉ ወጥታ በበሩ መግቢያ ላይ ቆማ ትኩር ብላ ታይ ነበር። እድሜዋ 8 ዓመት ነበር። 2 ጉንጉን፣ በአትላንታ ከሚገኝ የአጎት ልጅ የተገኘ ያረጀ የምሽት ልብስ። ምንም አልተናገረችም። እሷ እናቷን ተከታተለች። አማ ወደ ማቀዝቀዣው ሄደች። የዶሮውን ጭን አወጣች። ከዚያም ወደ ካውንተሩ ሄደች። ከሸክላ ማሰሮ ውስጥ ሩዙን አወጣች። ወደ ቁም ሳጥኑ ሄዳ የዘንባባውን ዘይትና የመጨረሻውን ቀይ ሽንኩርትና በደቃቁ የተፈጨ ደረቅ ቼሊ ፔፐር ያለበትን ትንሽ የተጠቀለለ ወረቀት አወጣች። አበሰለች። የዶሮውን ጭን ለ2 ከፈለችው። 2 ግማሾች፣ ለእያንዳንዱ ልጅ አንዳንድ እና በዘንባባ ዘይት ከቀይ ሽንኩርትና ከደረቅ ቺሊ ጋር ጠበሰችው። በቀሩት 2 ቲማቲሞች ሩዙን በጉማ አበሰለችው። ለራሷ ለማክሰኞ ራት ያስቀመጠችውን አንድ የበሰለ ሙዝ ከማቀዝቀዣው አውጥታ ጫፎቹ ቡናማ እስኪሆኑ ድረስ በዚያው መጥበሻ ጠበሰችው። ኩሽናው ከጧት ጀምሮ በዚያ ክፍል ውስጥ ባልነበሩ ሽታዎች ተሞላ። ቺሊ፣ የዘንባባ ዘይት፣ ቀይ ሽንኩርት፣ ጣፋጭ ፕላንቴን፣ የመጥበሻው ራሱ የብረት ሽታ። በካውንተሯ ላይ ካለው ቆርቆሮ የተጨመቀ ወተት ያለበት 2 ረዣዥም ብርጭቆ ሙቅ ሻይ ቀዳች። በመንትዮቹ ፊት ለፊት 2 ሳህኖችን አኖረች። ሙሉ ሳህኖች። በሳምንታት ውስጥ በአንድ ቦታ ካዩት በላይ ምግብ። ረጅሙ መንትያ ሳህኑን አየ። እመቤት፣ ይሄ ሁሉ ለኔ ነው? አዎ፣ ይሄ ላንተ ነው። ለብቻ? አዎ፣ ለብቻ። ሹካውን አነሳ። እጁ በጣም ከመንቀጥቀጡ የተነሳ ሹካው በሳህኑ ላይ ይንኳኳ ነበር።
አጭሩ መንትያ ቀድሞውኑ እየበላ ነበር በፍጥነት። ምግብ በማንኛውም ጊዜ ከሱ ሊወሰድ እንደሚችል በተማረበት መንገድ ጋር በሚመሳሰል ሁኔታ ይበላ ነበር። ረዘም ያለው መንትያ ጣዕሙን ለማስታወስ እንደሚሞክር ሁሉ እያንዳንዱን ቁራጭ እያኘከ ቀስ ብሎ በጥንቃቄ በላ። ያያ ወደ ጠረጴዛ መጣች። ከነሱ አጠገብ ተቀመጠች። የራሷን ሹካ ወስዳ ከወንድሟ ሳህን ላይ የፕላንቴን ቁራጭ ቆረጠች። አማ ተጨማሪውን ሳህን ይዛ ስትመጣ አላስተዋለችም ነበር። አይ አማ ሳታስበው የልጇን ፕላንቴን ከወንዶቹ ሳህን አጠገብ አኑራ ነበር። ያያ እናቷ ለራት ከሰራችላት ውስጥ ግማሹን በላች። የቀረውን ሲጨርሱ በሳህኖቻቸው ላይ በማድረግ ለወንዶቹ ሰጠቻቸው። እማዬ ያያ ቆየት ብላ በዚያው ምሽት አማ ወንዶቹን ባላት ትርፍ ብርድ ልብስ ሁሉ በሳሎን ወለል ላይ ካስተኛቻቸው በኋላ በሹክሹክታ ጠየቀች። ወላጆቻቸው የት አሉ? አላውቅም ልጄ። ነገስ ደግመን እናበላቸዋለን? አዎ ተመልሰው ከመጡ እኛ ምግብ ካለቀብንስ? አማ የ8 ዓመት ልጇን አየች። ያያ ፊት ቁም ነገረኛ ነበር። አርብ 2 ቀናት ሲቀረው ረቡዕ ዕለት $14 ምን ማለት እንደሆነ አስቀድሞ የተረዳ ልጅ ፊት ነበር። ያኔ እኛ ያነሰን በላለን እና እነሱን እንመግባቸዋለን። የእሁድ ሩዝ ለዛ ነው የሚሆነው። እግዚአብሔር አሁንም በህይወት እንዳለን ለማስታወስ እነዚያ 2 ወንዶች ልጆች አሁንም በህይወት ካሉ እነሱም የእሁድ ሩዛችን ናቸው። ያያ ራሷን ነቀነቀች። ከዚያም ወደ አልጋዋ ሄደች። መንትዮቹ በሚቀጥለው ምሽትና ከዚያ በሚቀጥለውና ከዚያ ቀጥሎ ባለው ምሽት ተመላለሱ። 63 ምሽቶች። የትልቁ መንትያ ስም ዳርኔል ነበር። የትንሹ ደግሞ ትሬቨን ነበር። ከ4 ደቂቃ በኋላ የተወለደ ዳርኔል መጀመሪያ ራሱን ባስተዋወቀ ቁጥር ትሬሰን የሚጠቅሰው ሀቅ ነው። እናታቸው ከ6 ወር በፊት በማውንት ኤሊዮንት ጎዳና ላይ በሚገኝ ቤት ውስጥ በመድኃኒት ብዛት ሞታ ነበር እና አባታቸው መናገር ስለማይፈልጉት ነገር 12 ዓመት ታስሮ ነበር። አያታቸው ሚሳት ሊያቆዩቸው ሞክረው ነበር። ነገር ግን ሚሳት በማህበራዊ ዋስትናና በታመመ ዳሌ በአንድ መኝታ አፓርታማ ውስጥ ይኖሩ ነበር እና ከ4 ወራት በኋላ ሊለቋቸው ተገደዱ። ከዚያን ጊዜ ጀምሮ እየተንከራተቱ ነበር። በማካቬኑ ላይ ያለ መጠለያ፣ የተተዉ ህንጻዎች፣ ደረጃዎች፣ ከብረት ፍርስራሽ ግቢ በስተጀርባ የቆመ አሮጌ የትምህርት ቤት አውቶቡስ ጀርባ፣ የደህንነት ሰራተኞች ባሳደዷቸው ምሽቶች ከግሪክ ታውን ካሲኖ ውጪ ያሉ የማሞቂያ ቀዳዳዎች። በመጀመሪያ ምሽት በሃርፐር አቬኑ ወደሚገኘው የአማ በር የመጡት በፎርድ ሞተር መሰብሰቢያ ፋብሪካ የሾርባ ኩሽና ውስጥ ያለች አንዲት ሴት በሃርፐር ላይ አንድ ሳህን ልትሰጣቸው የምትችል ጋናዊት ሴት አለች። ሞክሯት ግን አትለምኑ፣ እሷ ለማኞችን አታከብርም ስላለቻቸው ነበር። አማ ሻጮችን ታከብራለች። ስለዚህ የቆሻሻ መጣያ ውስጥ ያገኙትን 2 የከረሜላ ብረቶች ሊሸጧቸው ሄዱ። ስሟን አያውቁም ነበር። አማ ታሪካቸውን በየምግቡ ተማረች። በአንዴ ጥያቄዎችን አልጠየቀችም። በቂ ካበላሃቸውና ካላጣደፍካቸው ሰዎች ሁሉንም ነገር እንደሚናገሩ በኩማሲ ልጅ እያለች ተምራ ነበር። በመጀመሪያው ሳምንት መጨረሻ ስለ ማውንት ኤሊዮት ጎዳና አወቀች። በሁለተኛው ሳምንት መጨረሻ ደግሞ ስለ እናታቸው አወቀች። በሶስተኛው ሳምንት መጨረሻ ዳርኔል ፖሊሶች መጥተው አባታቸውን ስለወሰዱበት ቀን ነገራት እና ትሬቨን አባታቸው በዚያ ቀን ምን ለብሶ እንደነበረ አንዲት ትንሽ ዝርዝር አረመ እና ሁለቱም ወንዶች ልጆች በዚያው ጠረጴዛ ላይ ማልቀስ ጀመሩ እና እሷ ሁለቱንም ወደ ደረቷ አስጠግታ ያዘቻቸው። እዚህ ሰላም ናችሁ? እሺ ልጆች፣ ለዛሬ ምሽት እዚህ ሰላም ናችሁ አለች። በዚያ ክረምት ክብደት ቀነሰች። ከዚያ የጉንጭ አጥንቶቿ ይበልጥ ስለታም ሆኑ። የሆስፒታል ማጠቢያ ዩኒፎርሟ በትከሿ ላይ ይንጠባጠብ ነበር። በፕሬስቢቴሪያን ቤተክርስቲያን ያሉ ጋናውያን ሴቶች ይህንን አስተዋሉ። አማን ብዙም የማይወዷት ሚስስ ሜንሳ በየካቲት ወር በአንድ እሁድ ከአገልግሎት በኋላ ጥግ አስገቧት። አማ ሰዎች እያወሩ ነው፣ በየምሽቱ የጎዳና ላይ ልጆችን እየመገብሽ ነው ይላሉ። የራስሽን ልጅ እያስራብሽ ያንቺ ያልሆኑትን ልጆች እንዴት ትመግቢያለሽ? ልጄ እየበላች ነው ኤማ ተናገረች። በጥሩ ሁኔታ እየበላች ነው። ሚስስ ሜንሳ እኔ የሰማሁት ግን ያንን አይደለም። እንግዲያውስ የተሳሳተ ነገር ሰምቷል ማለት ነው። አማ $14 ነው ያለሽ። ባለፈው ወር ራስሽ ነግረሽኛል። በ$14 ደግሞ በሁለት ስራ 3 ልጆችን መመገብ አይቻልም። አንድ ነገር ይሰበራል። አማ ትልቋን ሴት አየቻት። ለ2 ወራት ያህል በምሽት ከ4 ሰዓታት በላይ አልተኛችም ነበር።
ጀርባዋ የማያቋርጥ ህመም ውስጥ ነበር እና የልጇ የትምህርት ቤት ጫማዎች ገና ለመቀየር አቅም የሌላት ቀዳዳ ነበረባቸው። ከአጥንቶቹ አልፎ ስም ወደ ሌለው ቦታ በሚሄድ መንገድ ደክማ ነበር። ሚስስ ሜንሳ በኩማሲ የምትኖረው እናቴ እንዲህ ትል ነበር፣ መልካም ነገርን ካደረግ ከእግዚአብሔር በቀር ለማንም አላደረክም። እነዚያ ወንዶች ልጆች ነገ ያስታውሱኝ እንደሆነ እንኳን አላውቅም፣ ክረምቱን እንደሚተርፉም አላውቅም። ነገር ግን ዛሬ ምሽት በኩሽናዬ ጠረጴዛ ላይ ሙሉ ምግብ እንደበሉ አውቃለሁ። እናም ያ እኔ መቆጣጠር የምችለው ብቸኛው ነገር ነው። ሌላው ሁሉ የእግዚአብሔር ነው። ሚስስ ሜንሳ ለቀሪው ዓመት አላናገረቻትም። ማርች 14 2000 ላይ የማህበራዊ አገልግሎቶች ወደ አማ በር መጡ። የመጻፊያ ሰሌዳ የያዘች ደግ ፊት ያላት ነጭ ሴት እና በመንትዮቹ አሮጌ ትምህርት ቤት ያለ ሰው ሪፖርት አቅርቦ ነበር። በትምህርት ቤት መቅረት ተቆጣጣሪው በአማ አድራሻ ላይ ታይተው ነበር። ሴትዮዋ መንትዮቹን በፍሊንት ውስጥ በመንግስት የተረጋገጠ ማሳደጊያ ቦታ ውስጥ እንደሚቀመጡ አስረዳች። አማ ህጋዊ አሳዳጊነት አልነበራትም እና ልታቆያቸው አልቻለችም። አማ መጎብኘት ትችል እንደሆነ ጠየቀች። በወር 1 ጊዜ ተባለች። በቁጥጥር የየወሩ የመጀመሪያ ቅዳሜ መንትዮቹ እቃዎቻቸውን ያዙ። በመካከላቸው 1 ነጠላ ቦርሳ፣ እያንዳንዳቸው 1 የጥርስ ብሩሽ እና አማ በጥር ወር ከጉድዊል የገዛችላቸው 2 ትርፍ ሹራቦች። ዳርኔል ለመጨረሻ ጊዜ በኩሽና ውስጥ ቆሞ ለ63 ቀናት ምግቦችን የበሉበትን ጠረጴዛ ተመለከተ። እማማ አማ ተመልሰን እንመጣለን እንዴ? አላውቅም ልጄ፣ አንቺ ታስታውሺናለሽ? ሁለቱንም እጆቿን በፊቱ ላይ አኖረች። እስክሞት ድረስ በየቀኑ አስታውሳችኋለሁ፣ ሁለታችሁንም። በየምሽቱ ከመተኛቴ በፊት ስማችሁን እጠራለሁ፣ ዳርኔል፣ ትሬቨን። እያንዳንዱን ምሽት ቃል እገባላችኋለሁ። እሺ? ራሱን ነቀነቀ። አላለቀሰም። ትሬቨን ከበስተጀርባው በጸጥታ ያለቅስ ነበር። ማህበራዊ ሰራተኛዋ በበሩ መግቢያ ላይ ትጠብቅ ነበር። ወደ ውጭ ወጡ። አማ ወደ መኪናው ሲገቡ ተመለከተች። መኪናው ከሃርፐር አቬኑ ሲሄድ አየችው። ወደ ውስጥ ገባችና በሩን ዘጋች። ከዚያም ወደ ኩሽና ገባች። በኩሽና ጠረጴዛው አጠገብ ተንበረከከች። ለ45 ደቂቃዎች ያህል አለቀሰች። ያያ እናቷን እንደዚህ ስታለቅስ ያየችበት ብቸኛው ጊዜ ነበር እና ከዚያ ተነስታ ለልጇ እራት ሰራችና በከተማ መሃል ቢሮዎችን ወደምታጸዳበት የምሽት ፈረቃዋ ሄደች። ለ2 ዓመታት ያህል በየወሩ በመጀመሪያው ቅዳሜ ፍሊንትን ጎበኘች። መኪና ወሰደች። ለእያንዳንዱ መንገድ 90 ደቂቃ። በፕላስቲክ እቃ ውስጥ የጆሊ ፍሩስ ይዛ መጣች እና መንትዮቹ በአማካሪ ቁጥጥር ስር በቡድኑ መኖሪያ የጋራ ክፍል ውስጥ ይበሉታል። ዳርኔል ረዘመ፣ ትሬቨንም ረዘመ። ድምጾቻቸው መቀየር ጀመሩ። ስለ ትምህርት ቤት ይነግሯታል። እሷም ስለ ያያ ትነግራቸዋለች። ስለ ዲትሮይት ይጠይቃሉ። እሷም ስለ ፍሊንት ትጠይቃለች። በማርች 2002 መጀመሪያ ቅዳሜ ዳርኔል 12 ዓመት ተኩል ሲሆነው አማ ወደ ቡድን መኖሪያው ደረሰች እና መንትዮቹ በሳጊናው ወደሚገኝ ሌላ ተቋም እንደተዘዋወሩ ተነገራት። አዲሱ ተቋም ከቤተሰብ አባላት ውጪ ያሉ ጎብኚዎችን አይቀበልም ነበር። አማ ደግሞ ቤተሰብ አልነበሩም። ፋይሉ እሷን እንደ መደበኛ ያልሆነ የማህበረሰብ ግንኙነት መዝግቧት ነበር። አንድ ጊዜ ወደ ሳጊናው ሄደች። እንድታያቸው አልፈቀዱላትም። ደብዳቤዎችን ጻፈች። ደብዳቤዎቹ ተመለሱ። ወደ ጋናውያን ፕሪስቴሪያን ቤተክርስቲያን ሄዳ ሻማ አበራች። በየምሽቱ ከመተኛቷ በፊት ቃል እንደገባችው የዳርኔልንና የትሬቨንን ስም ትጠራ ነበር እና ለ22 ዓመታት እንደገና አላየቻቸውም። በየምሽቱ ከመተኛቷ በፊት ቃል እንደገባችው የዳርኔልንና የትሬቨንን ስም ትናገር ነበር እና ለ22 ዓመታት እንደገና አላየቻቸውም። 25 ዓመታት ረጅም ክረምት ነው። በ2003 ኤማ በሃርት ፕላዛ በተደረገ የጋና ነጻነት ቀን አከባበር ላይ ኦሴ ኦፎሪዮ የሚባል ጸጥተኛ ሰው አገኘች። እሷ ናጺ ጨዋ ሰው ነበር። በ2005 ተጋቡ። ለያያ በጣም ደግ ነበር። በሃርፐር አቫኑ ባለው ቤት ላይ የሚፈሰውን በረንዳ እንደገና ሰራ። በየአርቡ ትኩስ አሳ ወደ ቤት ያመጣ ነበር። አማ ሁለተኛ ህይወቷ ከመጀመሪያው ይልቅ ለስላሳ እንደሚሆን ለ6 ዓመታት ያህል አመነች። ኦሴ በ2011 በልብ ድካም ምክንያት ሞተ። እድሜው 54 ዓመቱ ነበር። አማ ለሁለተኛ ጊዜ ባልቴት ሆነች። ወደ ፕሪስቤተሪያን ቤተክርስቲያን መሄድ አቆመች። ምክንያቱም እዚያ ያሉ ሴቶች የማይታዩ እርግማኖችን የተሸከሙ ሰዎችን
እንደሚመለከቱበት መንገድ ያዩዋት ነበር። አማ በሃምትራምክ ወደሚገኝ ትንሽ ቤት ተዘዋወረች። አሁን በታህሳስ 2024 የቅዳሜ ጧት በኩሽና መስኮት አጠገብ ቆማ 2 ጥቁር ኤስዩቪዎችና 4 ኮት የለበሱ ወንዶች ወደፊት በረንዷ ሲራመዱ የምትመለከትበት ቤት መንትዮቹን በማጣቷና በዛሬው ዕለት መካከል ባሉት 22 ዓመታት ውስጥ የአማ ህይወት ማንም በማያያቸው ጊዜ ህይወቶች በሚቀጥሉበት መንገድ ቀጠለ። ያያ ከካስቴክና ከዚያ ኩዊን ስቴት ዩኒቨርሲቲ ተመርቃ ነርስ ሆናለች። አማ በ60 ዓመቷ ከሆስፒታል ማጠቢያ ስራ በጡረታ ተገላለች። ነገር ግን የማህበራዊ ዋስትና ቼኳ ሁሉንም ነገር ስላልሸፈነ በምሽት አንድ ቢሮ ህንጻን ማጽዳቷን ቀጥላለች። በየሁዱ የጁሊ ፍሩዝ ታበስል ነበር። በየምሽቱ ከመተኛቷ በፊት የዳርኔልንና የትሬቨንን ስም ትናገር ነበር። ለ25 ዓመታት ለእያንዳንዱ ምሽት አንድም ቀን አላለፋትም። ኦሲ በሞተበት ምሽት እንኳን ስማቸውን ጠርታ ነበር። በኩማሲ ያለችው እናቷ በሞተችበት ምሽትም ቢሆን እና በ2019 ራሷ በሳምባ ምች ሆስፒታል በገባችበት ምሽት እንኳን ስማቸውን ጠርታለች። አንዳንድ ምሽቶች መሞታቸውን ታስብ ነበር። በተለይም ዳርኔል በጎዳና ጥግ ላይ በረዶ ሆኖ ወይም በመኪና ማቆሚያ ቦታ ተመቶ ወይም እናታቸው በሞተችበት መንገድ በመድኃኒት ብዛት እንደ ሞተ እርግጠኛ ሆና በሌሊት 9 ሰዓት ላይ ትነቃ ነበር። በእነዚያ ምሽቶች ካልጋዋ ተነስታ ወደ ኩሽና ትሄዳለች እና ትንሽ ሳህን የጁሊ ፍሩዝ አብስላ በካውንተሩ ላይ ቆማ ትበለዋለች እና ለ25 ዓመታት የጸለየችውን ጸሎት ትጸልያለች። አምላኬ በህይወት ካሉ እንዳረሳኋቸው እንዲያውቁ አድርግ፣ ከሞቱ በሚቀጥለው ህይወት ላያቸውና ለምን ላቆያቸው እንዳልቻልኩ እንዳስረዳቸው ፍቀድልኝ። ከሷ ኩሽና በስተደቡብ 512 ማይል ርቀት ላይ በዳላስ ከተማ መሃል ባለ የመስታወት ማማ ውስጥ ዳርኔል ዋሽንግተን የተባለ የ35 ዓመት ሰው በ1999 ክረምት ለሱና ለወንድሙ የጁሊ ፍሩዝ ለሰራችላቸውና የመጀመሪያ ስሟ አማ ወይም እማማ አማ ለሚመስል በዲትሮይት ውስጥ ያለች ጋናዊት ሴትን ለመፈለግ ለ11 ዓመታት ለግል መርማሪ በአመት $12000 ሲከፍል እንደነበር እሱ አታውቅም። ከ6 ሳምንታት በፊት በመጨረሻ ያገኘቻት ሴት ከ3 ዓመት በፊት በነበረ አጭር የሆስፒታል ቆይታ ወቅት ያያን የተንከባከበችው ክላራ የተባለች የዲትሮይት ሆስፒታል ማህበራዊ ሰራተኛ መሆኗን አታውቅም። ክላራ የ30 ዓመቷ ያያ በትኩሳት ውስጥ ሆና እናቷ 8 ዓመት ሲሆናት በአንድ ክረምት በየምሽቱ ስለምትመግባቸው 2 ወንዶች ልጆች ስታወራ ሰምታ ነበር። እናቷ ስላደረገችው ሰማያዊ የራስ መሸፈኛ፣ ረጅሙ መንትያ ሹካውን ለመያዝ ስለተቸገረበት መንገድ፣ እናቷ ለ25 ዓመታት ከመተኛቷ በፊት ስማቸውን እንዴት ትጠራ እንደነበር። ከ3 ሳምንታት በፊት ያኔ ክላራ ስለ ጥቁር የንግድ መሪዎች አንድ ፖድካስት እያዳመጠች ነበር። ከእንግዶቹ አንዱ ዳርኔል ዋሽንግተን ነበር። ይህንን አረፍተ ነገር ተናገረ። እኔ በህይወቴ የበላሁት ሙሉ የምግብ ሳህን የበሰለው በ1999 ክረምት በዲትሮይት በሃርፐር አቬኑ ላይ ባለች ትንሽ ኩሽና ውስጥ ሰማያዊ የራስ መሸፈኛ በለበሰች አንዲት ጋናዊት ሴት ነበር። እኔና ወንድሜ ለ11 ዓመታት ስንፈልጋት ቆይተናል እና አሁንም በህይወት ካለች እኛ በህይወት ለመኖራችን ምክንያት እሷ መሆኗን እንድታውቅልን እንፈልጋለን። ክላራ መኪናዋን አቆመች። በጄፈርሰን አቬኑ ላይ ከሲቪኤስ ውጪ በቆመ መኪና ውስጥ ነበረች። አረፍተ ነገሩን 3 ጊዜ አዳመጠችው። ወደ ዋሽንግተንና ወደ ዋሽንግተን ሎጂስቲክስ ደወለች። ለተቀባዩዋ የድምጽ መልእክት ተወች። የምትፈልጉትን ሰው ያወቅኩ ይመስለኛል። ከ3 ዓመት በፊት ልጇን ተንከባክቤ ነበር። ስሟ አማጊያሲ ይባላል። እሷ በሃምትራምክ ነው የምትኖረው። እባካችሁ መልሳችሁ ደውሉልኝ። የ6 ሳምንታት ማረጋገጫ፣ የጀርባ ታሪክ ፍተሻዎች፣ የምስል ማረጋገጫ። ያያ ከ1999 ጀምሮ እናቷን ከ2 ትንንሽ ወንዶች ልጆች ጋር በኩሽና ጠረጴዛ ላይ የሚያሳይ አንድ ነጠላ ሊጣል የሚችል ካሜራ ፎቶግራፍ አስቀምጣ ነበር። ክላራ ለያያ ስትነግራት በያያ በኩል የሱ ቅጂን አግኝታ ነበር። ዳርኔል መናገር ከመቻሉ በፊት ፎቶግራፉን ለ11 ደቂቃዎች ትኩር ብሎ ተመልክቶት ነበር። ከ3 ቀናት በፊት ዳርኔል እና ትሬቨን ዋሽንግተን በዳላስ የግል ጀት ተሳፈሩ። የትዊ ቋንቋ ትምህርቶች ከነሱ ጋር ይዘው ነበር። ለፈለጉባቸው ሙሉ 11 ዓመታት አንድ አረፍተ ነገር ሲማሩ ቆይተዋል። ዛሬ ቅዳሜ ታህሳስ 14 2024 ከጠዋቱ 4 ሰዓት ላይ በሚቺጋን ሃምትራምክ በሚገኘው በአማጊያዝ የፊት በር ላይ አንኳኩ። አማ በሩን ከፈተች።
በበረንዳው ላይ ያሉት ሁለት ወንዶች ተመሳሳይ ነበሩ። ረጅም 6 ጫማ ከ1 ኢንች የከሰል ቀለም ያላቸውን ኮቶች የለበሱ እና ፊቶቻቸው የአዋቂ ወንዶች ፊቶች ነበሩ። ነገር ግን አይምሯ ሳያጠናቅቀው በፊት ከከንፈሮቻቸው ከጥፋቶቻቸውና ከ25 ዓመታት በታች የ10 ዓመት ወንዶች ልጆችን ጥላየች። ዳርኔል መጀመሪያ ተናገረ፣ በትዊ ቋንቋ ቀስ ብሎና በጥንቃቄ። ለአንድ ውይይት ለ10 ዓመታት ያህል የተለማመደው ቋንቋን በሚናገርበት መንገድ። ኦቦ ማሚ፣ ያያ እናቴ ወደ ቤት መተናል። የአማ እግሮች መስራት አቆሙ። አልወደቀችም። ያያ ከበስተጀርባዋ ያዘቻት። ሁለቱንም እጆቿን በእናቷ ብብት ስር አድርጋ ደግፋ አቆመቻት። የአማ አፍ ተከፈተ፣ ግን ምንም ድምፅ አልወጣም። ዳርኔልን አየች፣ ትሬቨንን አየች፣ እንደገና ዳርኔልን አየች። ትሬቨን ወደ ኮቱ ኪስ እጁን ሰደደ። አንድ ትንሽ የቆዳ ቦርሳ አወጣ፣ እናም ከፈተው። ለ25 ዓመታት በመያዙ ምክንያት ያረጀ፣ የደበዘዘ፣ የተጨማደደ አንድ ፎቶግራፍ አወጣ። ወደ ላይ አነሳው እና ፎቶግራፉ በኩሽና ጠረጴዛ ላይ ከሁለት ትናንሽ ወንዶች ልጆች ጋር ሰማያዊ የራስ መሸፈኛ ያደረገችን ሴት ያሳይ ነበር። ሶስቱም ፈገግ ብለው ነበር። ሴትዮዋ የጆሊ ፍሩት ሳህን ይዛ ነበር። ወንዶቹ ማንኪያ ይዘው ነበር። ከወንዶቹ አንዱ ትንሽ ረዘም የሚለው ምግቡ እውነተኛ እንደሆነና ሊጠፋ እንደሚችል ገና ለተገነዘበ ልጅ በሚሆን ልዩ ጥብቅነት ማንኪያውን ይዞት ነበር። እማማ አማ አለ ትሬቨን፣ በዚህ ጊዜ በእንግሊዘኛ። ድምፁ እየተሰባበረ ነበር። እኛ ነን፣ ዳርኔልና ትሬቨን ነን። ተመልሰን መተናል። የአማ ጉልበቶች ወደ በረንዳው ወለል ወረዱ። ሁለቱም ወንዶች ከሷ ጋር አብረው ወረዱ። ዳርኔል በትከሻ አካባቢ አቀፋት። ትሬቨን እጆቿን ያዘ። ከ25 ዓመታት በፊት ወደ በሯ ባመጣቸው የዲትሮይት ክረምት ልዩ ግራጫ ቀለም ከሃርፐር ጎዳና በላይ ያለው ሰማይ እየተቀየረ በነበረበት በታህሳስ ጠዋት በሃምትራምክ ባለች ትንሽ ቤት ቀዝቃዛ የእንጨት በረንዳ ላይ አቀፏት። አማ ለመናገር ብትሞክርም አልቻለችም። እንደገና ሞከረች። ዳርኔል፣ ትሬቨን፣ አምላኬ ሆይ በህይወት አላችሁ። በህይወት አለን ማማ፣ በአንቺ ምክንያት ነው እዚህ ያለ ነው። ያያ ሁለቱም እጆቿን ባፏ ላይ አድርጋ በበሩ መግቢያ ላይ ቆማ ነበር። ለመጨረሻ ጊዜ ስታያቸው እሷ የ8 ዓመት ልጅ ነበረች። አሁን 33 ዓመቷ ነው። ወዲያውኑ አውቃቸዋለች። በበረንዳው ላይ ለ7 ያህል ደቂቃዎች እርስ በርሳቸው ተቃቅፈው እንደዚያው ቆዩ። አንዳቸውም አልተናገሩም። አሽከርካሪውና ሌላው ሰው ጠበቃ ሆኖ የተገኘው በመንገዱ ላይ በአክብሮት ቆሞ ይመለከቱ ነበር። ከመንገዱ ማዶ ያለች ጎረቤት ሚስስ ሴንደርሰን በአንድ ኩባያ ቡና ወደ ራሷ በረንዳ መጣችና ትዕይንቱን አየች እና ቀስ ብላ የቡና ኩባያዋን በመከታተያው ላይ አኖረች እና እጇን በራሷ ደረት ላይ አጥብቃ ለምን እንደምታለቅስ ሳታውቅ ማልቀስ ጀመረች። ወይም በሃርፐር ጎዳና ላይ ከዚህ በፊት አይታ የማታውቀው ነገር እንደሆነ እንዳለ ብቻ ታውቅ ነበር። በመጨረሻም አማ ከእቅፉ ወጣች። የዳርኔልን ፊት አየች። ለ10 ደቂቃ ያህል ባላቆመ እጅ ጉንጩን ነካች። ከግራ ቅንድቡ በላይ ያለውን ትንሽ ጠባሳ አየች። በ11 ዓመቱ በበረዶ በተሸፈነ መንገድ ላይ በመውደቁ ያገኘው ያንኑ ጠባሳ። እናም አወቀች። ከማንኛውም ሰነዶች በፊት፣ ከማንኛውም ቁልፎች በፊት ይህ የሷ ልጅ መሆኑን አወቀች። ኑ ወደ ውስጥ ግቡ፣ ብርድ ነው። የጆሊ ፍሩዝ ሰራላችኋለሁ። አሁንም የጆሊ ፍሩዝን ታስታውሳላችሁ አይደል? ዳርኔል ሳቀ። አጭር የተሰባበረ ሳቅ። እማማ አማ፣ እኛ ሁሉንም ነገር እናስታውሳለን አበሰለችላቸው። እድሜዋ 59 ዓመት ሆኑ። ጉልበቶቿ ደግሞ ደክመው ነበር። ጀርባዋን ያማታል። እጆቿ አሁንም ይንቀጠቀጣሉ። በሃምትራምክ ኩሽና ውስጥ በቅዳሜ ጧት የጆሊ ፍሩዝ አበሰለች። ያያ አገዘች። መንትዮቹ በ1999 እንደተቀመጡት በኩሽና ጠረጴዛ ላይ ተቀመጡ እና በምድጃውና በካውንተሩ መካከል ስትንቀሳቀስ ያኔ ይመለከቷት እንደነበረው አሁንም ተመለከቷት። ምግቡ ሲደርስ በፊታቸው 2 ሙሉ ሳህኖችን አኖረች። ዳርኔል ሳህኑን አየ። ልክ ከ25 ዓመታት በፊት እንደነበረው ሁሉ ሹካው እጁ ላይ መንቀጥቀጥ ጀመረ። እማማ አማ፣ ይህ ሁሉ ለኔ ነው? ይህ ሁሉ ላንተ ነው እኮ? ለብቻዬ? አዎ ለብቻ። እየበላ ማልቀስ ጀመረ። ትሬቨንም ቀድሞውኑ ያለቅስ ነበር። አማ ከነሱ ማዶ በእንጨት ወንበር ላይ ተቀመጠች እና ወንዶቹ ለመጨረሻ ጊዜ ከበሉ ከ25 ዓመታት በኋላ በጠረጴዛዋ ላይ የጆሊ ፍሩዝ ሲበሉ ተመለከተች
እና ይህንን ጠዋት ለማየት እንዴት አሁንም በህይወት እንዳለች አልገባትም ነበር። ሳህኖቹ ባዶ ሲሆኑ ዳርኔል ከኮቱ ውስጠኛው ኪስ ውስጥ እጁን ሰደደ። አንድ የቆዳ ፎልደር አወጣ እና በጠረጴዛው ላይ አንሸራቶ አሳለፈው። እማማ አማ ለምን እንደመጣን መነጋገር አለብን። የመጣችሁትማ በህይወት ስላላችሁ ነው። የመጣነው ሁሉንም ነገር ስለምንበደርሽ ነው እና በተለይም በ7 መንገዶች ስለምንበደርሽ ነው። ፎልደሩን ከፈተው። አማ በአንገቷ ላይ በሰንሰለት የተንጠለጠሉትን የንባብ መነጽሮች አደረገች። በፎልደሩ ውስጥ 7 ሰነዶች ነበሩ። ዳርኔል በአንድ ጊዜ አንድ እያደረገ በጠረጴዛው ላይ አንሸራቶ አሳለፋቸው። አንድ ቁልፍ የብር ቀለም ያለው መርሰዲስ ቤንዝ ከሚል የቆዳ ፎብ ጋር የተያያዘ። ይህ ለመጀመሪያው ጂዋገን ነው። በአንቺ ስም የተመዘገበ ነው። ኢንሹራንሱ ለ5 ዓመታት ተከፍሏል። ከፊት ለፊት ያለው ጥቁሩ ነው። ሁለተኛ ቁልፍ አንድ አይነት ፎብ። ይህ ለሁለተኛው ጂዋገን ነው። በያያ ስም የተመዘገበ። እማማ መኪና እንደምትነጂ አናውቅም ነበር። እኛ የምትንቀሳቀሽበት መንገድ እንዳለሽ እርግጠኛ መሆን እንፈልጋለን። የያያ እጅ ወደ አፏ ሄደ። ማልቀስ ጀመረች። 3ኛው ኦፊሻላዊ ሰነድ ነበር። የንብረት ይዞታ ማረጋገጫ። ይህ እኛን የመገብሽበት ቤት ነው። ሃርፐር አቬኑ ከ3 ዓመት በፊት በጨረታ ገዝተነዋል። እናም ስናድሰው ቆየን። አሁን ያንቺ ነው እማማ፣ ለዘላለም ያንቺ ሆኗል። ስምሽ በይዞታ ማረጋገጫው ላይ አለ። ተመልሰሽ መኖር ወይም ማከራየት ወይም በሱ ላይ ማንኛውንም ነገር ማድረግ ከፈለግሽ ያንቺ ነው። 4ኛው የባንክ መግለጫ ነበር። ይህ ባንቺ ስም ያለ የቁጠባ ሂሳብ ነው። አንድ ነገር ለማስቀመጥ በቂ ገንዘብ ማግኘት ከጀመርንበት ዓመት ጀምሮ ለ11 ዓመታት በየወሩ ገንዘብ ስናስገባበት ቆይተናል። መቼ እንደምናገኝሽ አናውቅም ነበር። ቢሆንም ግን አስቀመጥ ነው። በመግለጫው ታችኛው ክፍል ላይ ያለው መጠን በአሁን ጊዜ በሂሳብ ውስጥ ያለው ነው። አማ ከመግለጫው በታች ያለውን አየች። ዳርኔልን አየች። ወደ ቁጥሩ ተመልሳ አየች። እድሜዋ 65 ዓመት ነበር? አይ 59። እና ታዲያ አሁን አይምሯ ቁጥሮችን በትክክል እያነበበ ያልሆነው ለምንድን ነው? እናም በህይወቷ ውስጥ ከራሷ ስም ጋር የተያያዘ ያን ያህል ትልቅ ቁጥር አይታ አታውቅም ነበር። ዳርኔል ብላ ተጣራች። ይህ ያንቺ ነው እማማ፣ ሁልጊዜም ያንቺ ነበር። እኛ ላንቺ ጠብቀንልሽ ነበር። 5ኛው የጤና እንክብካቤ የሚል ርዕስ ያለው ሰነድ ነው። ይህ የህይወት ዘመን የጤና እንክብካቤ ፖሊሲ ነው። አጠቃላይ ሁሉም ነገር አለው። አንቺ፣ ያያ፣ የወደፊት የልጅ ልጆችሽ ያያ ካሏት ለዘላለም የተከፈለበት ነው። እንደገና በድንገተኛ ክፍል ውስጥ እንድትጠብቂ በፍጹም አንፈቅድም። 6ኛው ፍሬም የተደረገበት ፎቶግራፍ ነው። ትሬቨን በበረንዳው ላይ ያሳያት ያው ፎቶግራፍ። ነገር ግን ይሄኛው ስሪት የታደሰ የተገነባና ከመስታወት በስተጀርባ የተገጠመ ነበር። ሰማያዊ የራስ መሸፈኛ ያደረገችው ሴት 2 ትናንሽ ወንዶች ይዛ የጆሊ ፍሩት ሳህኑ። ይህ ለግድግዳሽ ነው ማማ አማ፣ ወደ ቤትሽ የሚመጣው ሁሉ ማን እንደሆንሽ እንዲያውቅ እንፈልጋለን። 7ኛው ጋዜጣ ነበር። የማግስቱ ዲትሮይት ፍሪ ፕሬስ አሁንም ከማተሚያው እንደሞቀ። አንድ ጠበቃ ከ1 ሰዓት በፊት ከማተሚያው ፋብሪካ ወስዶት ነበር። የፊት ገጹ ዋና ዜና እንደዚህ ይላል። የአማጊያስ ፋውንዴሽን በዚህ ሳምንት 31ኛ ኩሽናውን ይከፍታል። ከዋናው ዜና በታች ዳርኔልና ትሬቨን በግራቲዩት አቬኑ ላይ የማማ አማ ኩሽና ዲትሮይት የሚል ምልክት ባለው ህንጻ ፊት ለፊት ቆመው የሚያሳይ ፎቶግራፍ ነበር። አማ በጣም በሚንቀጠቀጡ እጆች ጋዜጣውን አነሳች። ወረቀቱ ይንገጫገጭ ነበር። ዋናውን ዜና አነበበች። ጽሑፉን አነበበች። ጽሑፉ ላለፉት 4 ዓመታት ዳርኔልና ትሬቨን ዋሽንግተን ባለፈው ክረምት ቢያንስ አንድ ልጅ ተርቦ በተኛበት በዲትሮይት በሚገኝ እያንዳንዱ የዚፕ ኮድ ውስጥ የክረምት ኩሽናዎችን መረብ በጸጥታ ሲረዱ እንደነበር ያብራራል። ኩሽናዎቹ ከኖቬምበር እስከ ማርች ድረስ በሳምንት 5 ምሽቶች ነፃ ሙቅ ምግቦችን ያቀርባሉ። 31 ቦታዎች። ከ3 ዓመት በፊት ስሙ ባልታወቀ ለጋሽ ስልክ ጥሪ ደርሷት ገና በይፋ ካልተቋቋመ ለትርፍ ያልተቋቋመ ድርጅት ቦርድ ውስጥ እንድታገለግል ከተጠየቀችው የአማን የራሷን ልጅ ያያን ባካተተ ቦርድ የሚመራ ነበር። ከጀርባው ማን እንዳለ ሳታውቅ አዎ ብላ ነበር። ያያ የእናቷ ፋውንዴሽን መሆኑን ሳታውቅ ለ3 ዓመታት በፋውንዴሽኑ ቦርድ ውስጥ ነበረች። አማ ጋዜጣውን አኖረች። ዳርኔልን አየች። ትሬቨንን አየች።
አሁን በኩሽና ካውንተሩ ላይ በምግብ ማበሻ ጨርቅ ውስጥ ወደምታለቅሰው ያያየች። ልጆቼ አለች፣ እኔ ራት መገብኳችሁ፣ ጥቂት ራቶችን ብቻ። እናቴ ያስተማረችኝን ያደረኩት። ዳርኔል በጠረጴዛው ላይ እጁን ዘረጋ። ሁለቱም የሚንቀጠቀጡት እጆቿን በሁለቱም እጆቹ ያዛቸው። እማማ አማ፣ ይሄ ሁሉ ላንቺ ይገባሻል። ልክ ከ25 ዓመታት በፊት አንቺ እንደሰጠሽን ለ63 ምሽቶች በየምሽቱ ከምግብ በላይ የምንፈልገውን ነገር ሰጠሽን። አንድ ሰው ሙሉ ሳህን ባዘጋጀልን ጠረጴዛ ላይ የመቀመጥ ልምድን ሰጠሽን። እኛ የ10 ዓመት ልጆች ሳለን ሙሉ ሳህን ለሌላው ነገር ሁሉ መሰረት እንደሆነ አናውቅም ነበር። ላለፉት 25 ዓመታት የገነባነው እያንዳንዱ ነጠላ ነገር ኩባንያው፣ መኪኖቹ፣ ሰራተኞቹ፣ ቤቶቹ፣ ፋውንዴሽኑ፣ ሁሉም ነገር በሃርፐር አቬኑ ላይ በኩሽናሽ ጠረጴዛ ላይ እንደተጀመረ አናውቅም ነበር። አሁን ግን እናውቃለን እና አንቺም ማወቅ ይገባሻል። ዛሬ ከዚህ ጠረጴዛ ከመነሳታችን በፊት አንድ ነገር እንድትረጂ እንፈልጋለን። የምታዩ ነገር ሁሉ፣ እያንዳንዱ ቁልፍ፣ እያንዳንዱ የይዞታ ማረጋገጫ፣ እያንዳንዱ ሰነድ ስጦታ አይደለም፣ እሱ መመለስ ነው። አማ አይኖቿን ጨፈነች። የእናቷ ድምፅ ከ40 ዓመታት ማዶ ከኩማሲ ተመልሶ መጣ እና ከገበያ ቦታ በስተጀርባ ባለ 2 ክፍል ቤት ውስጥ ካለች ትንሽ ኩሽና ለማንም መልካም ያደረገ ለእግዚአብሔር አደረገ። ለ25 ዓመታት ያንን አምና ነበር። እግዚአብሔር ብቻ እያዳመጠ ነው ብላ ስላመነች በየምሽቱ የዳርኔልና የትሬቨንን ስም ትናገር ነበር። እናም እግዚአብሔር እያዳመጠ ነበር። ነገር ግን እግዚአብሔር ለ2 ትናንሽ ወንዶች ልጆች መኪና መንዳት፣ ኩባንያዎች መገንባት፣ ገንዘብ ማስቀመጥና በሃርፐር አቬኑ ላይ ሰማያዊ የራስ መሸፈኛ ያደረገችውን ሴት ማስተዋወስን እያስተማራቸው ነበር። አይኖቿን ከፈተች። ሁለቱንም ልጆቿን አየች። ተጨማሪ ሩዝ ብሉ አለች። በምድጃው ላይ አለ። አማጊያሲ ማንም በማያይበት ወቅት መልካምን አደረገች። $14 ብቻ በነበራት ጊዜ መልካም አደረገች። ባልቴትና ደካማ በነበረችበት እንዲሁም ልጇ ጫማ በፈለገችበት ጊዜም እንኳን ቢሆን መልካም አደረገች። የቤተ ክርስቲያኗ ሴቶች ከበስተጀርባዋ በሹክሹክታ ሲያወሩ የራሷ ያልሆኑትን ልጆች በመመገቧ ሞኝ ብለው ሲጠሯት እሷ መልካም አደረገች። በ1999 በዲትሮይት ክረምት ከ25 ዓመታት በኋላ በኩሽና ጠረጴዛ ላይ ያሉት 2 ትናንሽ ወንዶች ልጆች አድገው ኩባንያ እንደሚገነቡና የሷን የጆሊ ፍሩዝ ጣም ወይም አንድ ሰው ሙሉ ሳህን ባዘጋጀላቸው ጠረጴዛ ላይ የመቀመጥን ስሜት ጨርሶ ስላልረሱ ለ11 ዓመታት እንደሚፈልጓት ሳታውቅ ለ63 ምሽቶች መልካም አደረገች። መህር በታህሳስ ወር በአንድ ቅዳሜ ጧት በ2 ጂ ዋገኖች መጣ። ነገር ግን መህሩ መኪኖቹ አልነበሩም። መህሩ የባንክ ሂሳቡ ወይም የጤና አጠባበቅ ፖሊሲው ወይም በሃርፐር አቬኑ ላይ ያለው የድሮ ቤት ይዞታ ማረጋገጫ አልነበረም። እና መህሩ ይህ ነበር። ለ25 ዓመታት በየምሽቱ 2 ስሞችን ስትጠራ የኖረች ሴት እነዚህ ስሞች የከሰል ቀለም ያላቸው ኮቶችን ለብሰው በፍሮንት በሯ ሲገቡ ለማየት በህይወት ረጅም እድሜ መኖሯ እና ደግነት በሷና በእግዚአብሔር መካከል ያለ ሚስጥር እንደሆነ ያመነች ጋናዊት እናት ደግነት ማንበብ በማታውቀው ቋንቋ በ10 ዓመታት ውስጥ በጸጥታ አንድ ነገር እየገነባ እንደነበር አወቀች። እና ያ ነገር ተርበው ለሚተኙ ልጆች የሚመግቡ በ31 የዚፕ ኮዶች ውስጥ ያሉ 31 ኩሽናዎች ነበሩ። እናም ሁላችሁም አትታክቱ፣ በእርግጥም መህሩ እየመጣ ነው። ላታዩት ትችላላችሁ፣ ለማየትም በህይወት ላትኖሩ ትችላላችሁ። ነገር ግን የሆነ ቦታ ከሲቪኤስ በስተጀርባ ባለው የቆሻሻ መጣያ ውስጥ የከረሜላ ብረትን የሚያገኝና ዛሬ ምሽት በራችሁን ለማንኳኳት የሚወስን የ10 ዓመት ልጅ አለ። ውድ ቤተሰቦቻችን የዛሬው ታሪካችን ይሄንን ይመስል ነበር። ታሪኩን እንዴት አገኛችሁት? ምንስ ተማራችሁበት? እስኪ ኮሜንት ላይ ሐሳብ አስተያየታችሁን ጻፉልን። ደግነት ለእናንተ ምንድነው? እንዴትስ ትገልጹታላችሁ? እስኪ እንወያይበት። ውድ ቤተሰቦቻችን አንዲት የደግነት ተግባር የሰውን ህይወት ትለውጣለች ብላችሁ የምታምኑ ከሆነ ላይክ እና ሼር በማድረግ ለሌሎች ለብዙ ሰዎች እንዲደርስ አድርጉት። እንደዚህ አይነት አስደናቂ ታሪኮችን መስማት የሚያስደስታችሁ ከሆነ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። የደውል ምልክቱን ስትጫኑ በየቀኑ የምንለቃቸው አዳዲስ ታሪኮች በፍጥነት ይደርሳችኋል። እናመሰግናለን። እንወዳችኋለን። ቸር ቆዩን።